ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል። የእግዚአብሔር ልጆች በውጭም በውስጥም በሩቅም በቅርብም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን። በያላችሁበት ከክፉ ነገር ይጠብቃችሁ። አምላካችን የልቦናችንን ደጅ ክፈትልን። ዛሬ ጥር 6 ቀን የምንማረው የታላቁ ቅዱስ አባት የቅዱስ ባስልዮስን ታሪክ ነው። የቅዱስ ባስልዮስ ከ318ቱ ሊቃውንተ ቤተ ክርስቲያን አንዱ የሆነው የሊቁ የቅዱስ ባስልዮስን ታሪክ ነው የምንማረው። በእርግጥ በዚህች ቀን ብዙ የተደራረበ በዓል አለ። የአምላካችን የፈጣሪያችን የኢየሱስ ክርስቶስ ከ9ኙ ንዑሳን በዓላት አንዱ የሆነው የግዝረት መታሰቢያ በዓሉን እናከብራለን። በሁለተኛ ደረጃ የነቢየ እግዚአብሔር የኤልያስም ዓመታዊ ክብረ በዓል ነው። በሦስተኛ ደረጃ ዓለም በንፍር ውሃ ሲጠፋ በጽድቁ በቅድስናው በእምነቱ ከቤተሰቡ ጋር መርከብ ሰርቶ ከዚያ መከራ የወጣው የጻድቁ አባታችን የኖህም መታሰቢያ በዓሉ ነው ዓመታዊ። በአራተኛ ደረጃ የሊቁ የቅዱስ ባስልዮስ በዓል ነው። በአምስተኛ ደረጃ አባ ሙሴ የሚባሉ ገዳማዊ ጻድቅም ዛሬ ዓመታዊ ክብረ በዓላቸው ነው። እነዚህ 5 6 የሆኑ የቅዱሳኑ ሁሉ በዓላቸው ነው። የአምላካችን የፈጣሪያችን ከ9ኙ ንዑሳን በዓላት አንዱ የሆነው በዓለ ግዝረቱንም የምናስብበት ቀን ነው። ዛሬ ግን እኛ የምንማረው የታላቁን ቅዱስ የታላቁን ጻድቅ የታላቁን ገዳማዊ የታላቁን ፓትርያርክ የቅዱስ ባስልዮስን ታሪክ ነው የምንማረው። እውነት እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። ይህን ቃል የተናገረው እስከ ሰማየ ሰማያት የወረደው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው በምድራችን ተመላልሶ ወንጌለ መንግሥትን የሰበከው ያስተማረው ድውያንን እየፈወሰ ጎባጣ እያቀና እውር እያበራ ለምጽ እያነጻ አጋንንትን እያወጣ የሞተ እያነሳ በምድራችን ላይ ተመላልሶ ወንጌል ያስተማረው ከ5 ገበያ መካከል 12 ሐዋርያትን የመረጠው አባታችን አምላካችን ኢየሱስ ክርስቶስ ነው። እንዲህም ያላቸው እሱ ነው። እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። የመንግሥተ ሰማያትን ቁልፍ ሰጠኋችሁ ጊዜው 12ቱን ሐዋርያት ፍጻሜው እስከ ዓለም ፍጻሜ በእነሱ እግር ለሚተኩ ለአበው ካህናት የተሰጠ ዘላለማዊ የአምላካችን ቃል ነው። እንዲህ ይላል በቅዱስ ዮሐንስ ወንጌልም ምዕራፍ 20 ቁጥር 21 ላይ ቁጥር 21 ላይም እንዲህ ይላል የእግዚአብሔር ልጆች ኃጢአታቸውን ሁሉ ይቅር ያላችኋቸው ይቀርላቸዋል፣ ኃጢአታቸውን ይቅር ያላላችኋቸው ሁሉ ኃጢአታቸው አይሰረይላቸውም አለ። አምላካችን ለስም አጠራሩ ክብር ይግባውና ከቁጥር 21 ጀምረን ስናነብ ጌታችን ኢየሱስ ክርስቶስ ዳግመኛ ሐዋርያትን እንዲህ አላቸው፣ ሰላም ለእናንተ ይሁን። አብ እኔን እንደላከኝ እንዲሁ እኔ እናንተን ወደ ዓለም እልካችኋለሁ። ይህንንም ብሎ እፍ አለባቸው። መንፈስ ቅዱስንም ተቀበሉ። እንዲህም አላቸው፣ ኃጢአታቸውን ሁሉ ይቅር ያላችኋቸው ኃጢአታቸው ይሰረይላቸዋል፣ ኃጢአታቸውን ይቅር ያላላችኋቸው ኃጢአታቸው አይሰረይላቸውም። ሰማይ ምድር ያልፋል ቃሌ ግን አያልፍም። ለጊዜው ለሐዋርያት ፍጻሜው እስከ ዓለም ፍጻሜ በእነሱ እግር ለሚነሱ ሁሉ ለአበው ካህናት የተሰጠ ስልጣነ ክህነት ነው። ምድራዊ አይደለ፣ ሰማያዊ፣ ጊዜያዊ አይደለ፣ ዘላለማዊ፣ ከሰው የተሰጠ አይደለ፣ ከአምላካችን ከፈጣሪያችን ከኢየሱስ ክርስቶስ የማሰርና የመፍታት የማስታረቅ ስልጣን ለአበው ካህናት ተሰጥቷቸዋል። በዛሬው ቀን የምናስበው ሊቁ ቅዱስ ባስልዮስን እናስበዋለን። ታላቁ ሊቅ ቅዱስ ባስልዮስ አርእስተ ሊቃውንት ተብሎ ይጠራል። የእግዚአብሔር ልጆች አርእስተ ሊቃውንት ከሚባሉት አባቶች ሁሉ በአንደኛ ደረጃ ላይ ያለ ነው። አባቱ ኤስድሮስ፣ አባቱ
ኤስድሮስ፣ እናቱ ደግሞ ኤሚሊያ ይባላሉ። 5 ወንድ ልጆችን እንደወለዱ ታሪካቸው ይናገራል። መልካም ዛፍ መልካም ፍሬን ያፈራል፣ መራራ ዛፍ መራራ ፍሬን ይሰጣል። ለአምላካችን ለስም አጠራሩ ክብር ይግባውና በቅዱስ ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 አካባቢ ጀምረን ስናነብ የምናገኘው መልካም ዛፍ ጣፋጭ ፍሬን ይሰጣል፣ መራራ ዛፍ ግን መራራ ፍሬን ይሰጣል። እነዚህ 2 ባልና ሚስቶች እንደ እግዚአብሔር ፈቃድ የኖሩ እግዚአብሔርን የሚፈሩ ትዳራቸውን የሚያከብሩ 5 ወንድ ልጆችን ወለዱ። 5ቱም ጻድቅ፣ ቅዱስ፣ ደግ የእግዚአብሔር አገልጋዮች ነበሩ። ከ5ቱ አንዱ ደግሞ ሊቁ ቅዱስ ባስልዮስ ነበረ። ባስልዮስ ማለት ማኅቶተ ቤተ ክርስቲያን ማለት ነው። ምን ማለት ነው? ማኅቶተ ቤተ ክርስቲያን፣ የቤተ ክርስቲያን መብራት፣ የቤተ ክርስቲያን ብርሃን፣ ለሰው ልጆች ሁሉ ፈውስ የሆነ አባት ማለት ነው። የተወለደውም በ302 ዓመተ ምህረት ነው። እየሰማችሁ ነው? ከቃሉ ጋር ናችሁ የእግዚአብሔር ልጆች ምእመናን። የተወለደው በ302 ማለት ነው። አባቶቻችን እንዳስተማሩን ቅዱሱ ሊቅ ቅዱስ ባስልዮስ ከ318ቱ ሊቃውንት አንዱ ነበረ። ቅዱስ ባስልዮስ 5 ነገሮች ነበሩት። የእግዚአብሔር ልጆች ምእመናን 5 ነገሮችን ነበሩት የተሰጡት ከእግዚአብሔር። የመጀመሪያው ገዳማዊ ሕይወትን ምናኔን ይወድ ነበረ። ዓለማዊውን ምግቡን፣ መብሉን፣ መጠጡን፣ ደስታውን፣ ተድላ ደስታውን ይሸሸው ነበረ። ገዳማዊ ሰው ነበረ። በሁለተኛ ደረጃ ጻድቅና ቅዱስ የሆነ ሰው ነበረ። በሦስተኛ ደረጃ ምስጢርን ሁሉ ያወቀ ሊቅ ነበረ። ተመራማሪ ተርጓሚ የነበረ አባት ነው። በአራተኛ ደረጃ የብዙ ምእመናን አባት ነበረ። በአምስተኛ ደረጃ ከ10ኛው ማዕረግ ላይ ደርሶ ነበረ። ከስንት አልኳችሁ? ከ10ኛው ማዕረግ ከፍጹምነት ላይ ከከዊነ እሳት ላይ ደርሶ ነበረ። እንዘይብል አቡነ ዘበሰማያት፣ አቡነ ዘበሰማያት ብሎ ወደ ሰማይ ቀና ሲል 7ቱ ሰማያት የሚከፈቱለት የሥላሴን ዙፋን ጽርሐ አርያምን ለማየት የሚበቃ አባት ነበረ። ጎንበስ ሲል እስከ በርባሮስ ያለውን ምስጢር በምድር ያለውን ሁሉ የሚያውቅ ነበረ። ቅዱሳን የሰማይ መላእክት ለምስጋና ጸሎት ለማሳረግ ምሕረት ይዘው ሲወጡ ሲወርዱ ይታዩት ነበረ። ከከዊነ እሳት ሰውነቱ ከፍጹምነት ከከዊነ እሳት የደረሰ አባት ነበረ። ለፈለገው ይገለጣል፣ ላልፈለገው ይሰወር ነበረ። ሰውነቱ ወደ አምደ ብርሃንነት ወደ እሳትነት የተቀየረ ቅዱስ አባት ነበረ። ባስልዮስ ማለት ማኅቶተ ቤተ ክርስቲያን ማለት ነው። የቂሳርያ ሊቀ ጳጳስ ነው። ባለ ብዙ ተአምራት የነበረ አባት ነው። አያችሁ የእግዚአብሔር ልጅ። ለመጀመሪያ ጊዜም የነዳያንን ሆስፒታል በ4ኛው መቶ ክፍለ ዘመን ያስገነባው ይህ ቅዱስ አባት ዛሬ የምናስበው ጥር 6 ቀን 5 ትልልቅ በዓላቶች አሉ። ከ5ቱ አንዱ የእሱን በዓል ነው ዛሬ እያሰብነው የምንውለው። አንደኛው የመጀመሪያው የአምላካችን የግዝረቱ መታሰቢያ፣ ሁለተኛ የነቢየ እግዚአብሔር ኤልያስ መታሰቢያ ዓመታዊ በዓል፣ ሶስተኛ የኖህ መታሰቢያ፣ አራተኛ ቅዱስ ባስልዮስ፣ አምስተኛ ጻድቁ አባ ሙሴ ገዳማዊ የሚባሉ። ሁሉንም መዘርዘር ስለማንችል የቅዱስ ባስልዮስን ታሪክ እየተማርን እንቆያለን። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት ሁሉ በሰማይ የተፈታ ይሆናል። እጅግ ብዙ ድርሰቶች አሉት። መጽሐፈ ቅዳሴውም ዛሬ በምናውቀው መንገድ ያሰናሰለው እሱ ነበረ። ለምእመናን የሚጠቅሙ ብዙ ሥርዓቶችንም ሰርቶልናል። የብሉይና የሐዲስ ኪዳን መጻሕፍትንም ተርጉሞልናል። ታዲያ ይህ ቅዱስና ጻድቅ ሰው ብዙ ድንቅ ሥራዎችን ሰርቷል። የእግዚአብሔር ልጆች ወደ 7-8 ተአምራቶቹ ተመዝግበው ይገኛሉ። ከ8ቱ 3ቱን ለማየት እንሞክራለን። እግዚአብሔር አምላክ ምስጢሩንና ጥበቡን አምላካችን ይግለጥልን። እሱ በነበረበት ዘመን ቂሳርያ ውስጥ አንድ ሰው ነበረ። በዘመኑ አጠራር አገልጋይ ተቀጥሮ በንጉሱ ቤት የሚሰራ የንጉስ አገልጋይ የነበረ አንድ ሰው ነበረ። የሚሰራው ደግሞ በአገረ ገዢው በንጉሱ ግቢ ውስጥ ነው። ለሥራ ሲገባ የሰውየውን አንዲት ብቸኛ ወጣት የሆነች ልጅ አየ። የመጀመሪያውን ተአምራት ልነግራችሁ ነው፣ በደንብ ተከታተሉ። የሰውየውን አንዲት ብቸኛ ልጁን ተመለከታት። ስትወጣ ባቷን ያያል፣ ስትገባ ደረቷን ያያል።
በዝሙት መንፈስ ተነደፈ። እሱ እኮ አገልጋይ ነው፣ ቅጥረኛ ነው፣ ታች ያለ ነው። እሷ የንጉሥ ልጅ ናት። ለመጠየቅም አስቸጋሪ ነው። እርምጃ ይወሰድበታል። የእግዚአብሔር ልጆች ምእመናን፣ ቆንጆ ነበረችና በፍትወት ተለከፈ። ጠዋትና ማታ ሥራው እሷን ማየት ብቻ ሆነ። ብላ ሲሉት አይበላም፣ ጠጣ ሲሉት አይጠጣም፣ ተኛ ሲሉት አይተኛም። በክፉ መንፈስ የዝሙት መንፈስ አደረበትና አደነዘዘው፣ አፈዘዘው። የእግዚአብሔር ልጆች እንደው ተጎልቶ ስትወጣ ስትገባ እሷን ብቻ ማየት ጀመረ ይላል የቅዱስ ባስልዮስ ታሪክ ላይ። የእግዚአብሔር ልጆች ምእመናን፣ የንጉሡ ልጅ ናት፣ አንዲት ናት፣ ብቸኛ ናት፣ ወዲህም መልከ መልካም ናት፣ ደሞም እግዚአብሔርን የምትፈራ ናት። ውበት ሐሰት ነው፣ ደምግባት ከንቱ ነው፣ እግዚአብሔርን የምትፈራ ሴት ከሁሉ በላይ ናት አለ ጥበብን የተሞላው ጥበበኛው ሰሎሞን። የእግዚአብሔር ልጆች ውበት ብቻውን ከሆነ ሐሰት ነው፣ ደምግባት ብቻውን ከሆነም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን ከሁሉ በላይ ናት። ይቺ የንጉሥ ልጅ ከሁሉ በላይ ናት። እግዚአብሔርን የምትፈራ ልጅ ነበረች። በእውቀት በጥበብ በማስተዋል ነው ያሳደጓት። ወላጆቿም እግዚአብሔርን የሚፈሩ ነበሩ። ምንም ንጉሥና ንግሥት ቢሆኑ፣ ምንም የሀገር ገዥ ቢሆኑ ራሳቸውን ዝቅ አድርገው በጎ ሥራ እየሰሩ ያሳደጓት ልጅ ነበረች። ቆንጆ ነበረችና በፍትወት ተለከፈ። የንጉሡ አገልጋይ፣ የቤታቸው አገልጋይ በእሷን ስትወጣ ስትገባ እያየ በዝሙት መንፈስ ተመኛት። እንዳይጠይቃት ደረጃው አይመጥንለትም። ከባድ ፍርድ ይጠብቀዋል። ነገሮች ከአቅሙ በላይ ሲሆኑበት በቀደመ ስተቱ ላይ ሌላ ከባድ ስተት ጨመረ። ወደ ጠንቋይ ቤት፣ ወደ መተተኛ ቤት መሄድ። የእግዚአብሔር ልጆች ምን ላድርግ ብሎ ሲጨነቅ ወደ ጠንቋይ ቤት ሂድ ብለው አማካሪዎች ይህንን ጠቆሙት። አዎ መጥፎ ጓደኛ ወደ መጥፎ ቦታ ይመራል። ክፉ ባልንጀርነት መልካሙን አመል ያበላሸዋል አለ አምላካችን በመጽሐፍ ቅዱስ ላይ። ክፉ ባልንጀርነት መልካሙን አመል ያበላሸዋል። ወደ ጠንቋይ ቤት ብትሄድ መተት ቢሰሩልህ፣ መስተፋቅር ቢደግሙልህ እሷን በእጅ ማድረግ ትችላለህ። በቀጥታ ብትጠይቅ ግን በንጉሡ ዘንድ እርምጃ ይወሰድብሃል። እንዴት ደፈረን ትባላለህ ተብሎ ወደ ጠንቋይ ወደ መተተኛ ቤት እንዲሄድ ተደረገ። ያን ጊዜ ወደ ጠንቋይ ቤት ሄዶ ሥራይ እንዲያደርጉለት፣ መስተፋቅር እንዲደግሙለት ጠንቋዩን ጠየቀ። ጠንቋዩም ወይም መተተኛው ግን ይህንን ማድረግ የሚችል ሰይጣን ብቻ ስለሆነ ካልፈራህ የሚልህን ካደረክ ልይቱን በእጅህ ያስገባልሃል፣ ወደ እሱ ልላክህ አለው። የለም ላከኝ፣ ግድ የለም ብቻ እሷን ላግኝ እንጂ እኔ ካለ እሷ መኖር አልችልም። ይኸው ምግብ አልበላም፣ ይኸው አልጠጣም፣ ይኸው አልተኛም፣ እሷን ብቻ እያየሁ ነው የምኖረው አለው። ያ ከንቱ ሰው ደግሞ እሺ አለና መተተኛው ቀጠለ። በሌሊት 6 ሰዓት ሲሆን ወደ አሕዛብ መቃብር ሂድና ወደ አሕዛብ መቃብር ግባና ግራ እጅህን ወደ ላይ ዘርጋ፣ ከዚያ በኋላ ሰይጣን ታዞ ይመጣልሃል ብሎ ላከው። አገልጋዩም የተባለውን ሲያደርግ ከአጋንንት አንዱ ታዞ መጥቶ ነጥቆ ወደ ጥልቅ የሰይጣኖች አለቃ ወደሚገኝበት ወሰደው ይላል ታሪኩ። ጋኔኑ ሰውየውን አለው፣ አንተ የፈለግከው እንዲፈጸምልህ መጀመሪያ ክርስቶስን ካድልኝ አለው። እየሰማችሁ ነው? ከዚህ ሰውረን እግዚአብሔር። አንተ የፈለግከው እንዲፈጸምልህ፣ የፈለግካትን ልጅ በእጅህ እንዳስገባልህ ክርስቶስን ካድልኝ፣ ማኅተምህን በጥስልኝ አለው። በክርታስም ላይ ክህደትን ጽፈህ በፊርማ ፈርመህ ስጠኝ አለው። ያ ልቡ የታወረ ሰው በፍቅር እንደተባለው መጽሐፈ ክህደቱን ለሰይጣን እግዚአብሔርን ክጃለሁ፣ ክርስትናዬን ክጃለሁ ብሎ ጽፎ ፈርሞ ለሰይጣን ሰጠው። ወዲያ ያ ያመጣው ወዲያ ወደ ቤቱ መለሰው። በማግስቱ ጠዋት በሀገረ ገዡ ቤት ታላቅ ግርግር ተፈጠረ። ሂድ ልጅቱን በእጅህ አስገባልሃለሁ አለው። ወደ ቤተ መንግሥት ሲመጣ ልጅቱ ይህን ሰው ካላገባሁ ሞቼ እገኛለሁ፣ ራሴን አጠፋለሁ፣ ታንቄ ሞታለሁ አለች። እግዚአብሔር ልጆች በሰይጣን የታወረው ልጅቱን እንደዚህ ያደረጋት። አንዲት ልጃቸው ነው ያን አገልጋይ ካላጋባችሁኝ ራሴን አጠፋለሁ አለቻቸው። ቢለምኗት፣ ቢያስለምኗት፣ ቢመክሯት፣ ቢያስመክሯት ልትሰማ ፈጽሞ አልቻለችም። ወላጆቿ ግን
ግራ ስለተጋቡ ከምትሞት ብለው መካሪዎች መጡና እባካችሁ ሞታ የባሰ ጸጸት ውስጥ ከምትገቡ እንደው ብትሰጡት ይሻላል እያሉ እያዘኑ ልጃቸውን ደስ ሳይላቸው ሳያምኑበት ከአጋንንት ጋር ለተዛመደ ሰው ልጃቸውን አሳልፈው ሰጡ። እሞትባችኋለሁ፣ ተሰቅዬ ራሴን አጠፋለሁ፣ ብትሰጡኝ ይሻላል፣ እሱን ካላገባው በሕይወት መኖር አልችልም አለቻቸው። እነርሱም ተጋብተው ያን ጊዜ ደስ ሳይላቸው ቤተሰቦቿ አሳልፈው ሰጧት የእግዚአብሔር ልጆች። እነርሱም ተጋብተው ኑሯቸውን ቀጠሉ። ወላጆች ግን የአንድ ልጃቸው ነገር እንዲህ በዋዛ ሊተውት አልወደዱምና ይጾማሉ፣ ይጸልያሉ፣ ወደ እግዚአብሔር ያለቅሳሉ። አምላካችን ልጃችንን ልቧን መልስልን፣ እባክህ ወደ ቀልቧ መልስልን፣ አምላካችን ሆይ ላንተ ሚሳንህ የለም እያሉ እናትና አባቷ ስለ ልጃቸው ጠዋትና ማታ ያለቅሱ ነበረ። እኛ ለልጆቻችን እናለቅሳለን። የእግዚአብሔር ልጆች ለጠፉት፣ ለካዱት፣ ለወደቁት፣ ለረከሱት፣ ለቆሸሹት ከአምላካቸው ከእግዚአብሔር እቅፍ ለድንግል ማርያም እቅፍ ለወጡት እናለቅስላቸዋለን፣ እናዝንላቸዋለን። እነዚህ ወላጆች ግን ይጾሙ ነበር፣ ይጸልዩ ነበር። ስለ ልጃቸው አብዝተው እንባቸውን ያፈሱ ነበር። ልቧን መልስልን፣ ልቧ ታውሮብን ነው፣ ሰይጣን ነው ይሄን ያደረገው በልጃችን ላይ ብለው እንባቸውን ያፈሱ ነበር። የለመኑትን የማይነሳ የነገሩትን የማይረሳ እግዚአብሔር አንድ ቀን ጥያቄያቸውን እንደሚመልስላቸው በተስፋ ይጠብቁት ነበር። በእንዲህ አይነት ሁኔታ ብዙ ዓመታትን አሳለፉ። ወላጆቿ ግን ተስፋ አልቆረጡምና እግዚአብሔር ሰይጣን የቀማትን ማስተዋል መለሰላት። እርሷም አንድ ቀን ባሏን ጠርታ 4 ጥያቄዎችን ጠየቀችው። ስንት አልኳችሁ? 4 ጥያቄዎችን ጠየቀችው። የእግዚአብሔር ልጆች ምእመናንና ምእመናት 4 ጥያቄዎችን አከታትላ ትወደኛለህ አለችው። አዎን እወድሻለሁ። እንግዲያስ ከወደድከኝ ዛሬ 4 ጥያቄ ጠይቀሃለሁ። እነዚህን እንድትመልስልኝ በፍቅራችን ጠይቀሃለሁ አለችው። በይጠይቅኝ ምንድነው? እንደምወድሽ ታውቂያለሽ፣ እነግርሻለሁ አላት። በል እንግዲህ ከዛሬ ጀምሮ ብዙ ነገር በውስጤ ይመላለሳል። እወድሻለሁ ትለኛለህ። ከወደድከኝ በል እነዚህን ነገሮች ንገረኝ። አንደኛ ቤተ ክርስቲያን ገብተህ አታውቅም ከተጋባን ጀምሮ። የመጀመሪያው ምን አልኳችሁ? ቤተ ክርስቲያን ገብተህ አታውቅም። ሁለተኛው ከተጋባን ጀምሮ ቆርበህ አታውቅም አላችሁ። አያችሁ? ውበት ሐሰት ነው፣ ደም ግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ከሁሉ በላይ ናት። ይህች ልጅ ከሁሉ በላይ በቅድስና የተሸለመች ናት። ሲነጋ ወደ ቤተ ክርስቲያን ትገሰግሳለች፣ ኪዳን ታደርሳለች፣ ታስቀድሳለች፣ ቅዱስ ቁርባንን ትቀበላለች፣ እንደ እግዚአብሔር ፈቃድ እንደ ቃሉ ትኖራለች። 4 ጥያቄዎችን ጠየቀችው ባለቤቷን። ወደ ቀልቧ ወደ ልቧ ተመለሰች። የእናቷ የአባቷ ጸሎት ቅድመ እግዚአብሔር ደረሰ። ቢዘገይም የሚቀድመው የሌላ አምላክ የእናቷን የአባቷን እንባ ሊያብስላቸው አስቦ እሷን ወደ ልቧ መለሳት። ያን ጊዜ ምንድነው እስቲ ቆይ ዛሬ መጠየቅ አለብኝ አለች። 4 ጥያቄዎችን እጠይቅሃለሁ፣ ከወደድከኝ መልስልኝ፣ ያለዛ ትዳራችን ትዳር አይሆንም አለችው። በይ ንገሪኝ መልስልሻለሁ አላት። የመጀመሪያው ቤተ ክርስቲያን ገብተህ አታውቅም አለችው። በሁለተኛ ደረጃ ከተጋባን ጀምሮ ቆርበህ አታውቅም አለችው። በሶስተኛ ደረጃ ስትጸልይ ስመ እግዚአብሔር ስትጠራ አይቼህም አላውቅም አለችው። እየሰማችሁ ነው? ስትጸልይ ስመ እግዚአብሔር ስትጠራ አይቼህም አላውቅም። በአራተኛ ደረጃ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ስታማትብ አይቼህ አላውቅም። እነዚህ 4 ነገሮች ለምንድነው ይሄን ያህል ዘመን አብረን ስንኖር ያላየኋቸው? ምክንያቱ ምንድነው አለችው። በል ንገረኝ፣ የምትወደኝ ከሆነ ንገረኝ አለችው። ወደ ልቧ መለሳት እግዚአብሔር። ወደ ልባቸው ይመልስልን የጠፉትን ሁሉ። የእግዚአብሔር ልጆች ሰው ልቡ ከታወረ እግዚአብሔርን ያስክደዋል፣ ድንግል ማርያምን ያስክደዋል፣ ክፉ ያሰራዋል፣ ወደ ሌላ ዓለም ያወስደዋል። ልቡ ከተዘጋተ እንደዚህ ነው። ልቧ ተከፍቶ ነው ይህን ጥያቄ የጠየቀችው። የእግዚአብሔር ልጆች እነሱም ተጋብተው ኑሯቸውን ቀጠሉ። ወላጆች ግን የአንድ ልጃቸው ነገር ሁልጊዜም በዋዛ ሊተውት አልወደዱምና ይጾማሉ፣ ይጸልያሉ፣ ያለቅሳሉ፣ ወደ ፈጣሪያቸው እንባቸውን ይረጫሉ። ልቧን መልስልን።
እንዲህ አይነት ወላጆች ያስፈልጋሉ። ዛሬም ለጠፉ ልጆቻችን እናቶች፣ አባቶች ልንጸልይ ይገባል። አባት እናት ለልጁ ማዘን አለበት፣ ማሰብ አለበት፣ መቆጨት አለበት። ሲጠፉ የራሱ ጉዳይ ማለት ኃላፊነት አለብን። ከእግዚአብሔር የተሰጡን አደራዎቻችን ናቸውና ልናለቅስ ልንጸልይላቸው ይገባል። እሷም አንድ ቀን ባሏን ጠርታ ይህን 4 ጥያቄ ቤተ ክርስቲያን ተሳልመህ አታውቅም፣ ቆርበህም አታውቅም፣ የእግዚአብሔርን ስም ስጠራም አላይህም፣ በስመ አብ ወልድ ወመንፈስ ቅዱስ ብለህ ስታማትብም አይቼህ አላውቅም፣ እነዚህን 4 ጥያቄዎች መልስልኝ። እርሱም በጭራሽ እውነትሽን ነው፣ እነዚህን ያልሻቸውን አድርጌ አላውቅም አላት። ለምን ብትለው የሆነውን ሁሉ ዘርዝሮ ነገራት። አንቺን ወድጄ አንቺን አፍቅሬ እህሉ አልበላ ምግቡ አልገባ ብሎኝ እንቅልፍ አልወስድ ብሎኝ በቤታችሁ ተቀጥሬ ስኖር አንቺን እያየሁ ፈዝዤ ነበር የምኖረው። በዚህ ምክንያት አንቺን ለማግኘት ስል ተሳስቼ ወደ ጠንቋይ ቤት ሄጄ ወደ መተተኛ ቤት ሄጄ መስተፋቅር እንዲሰሩልኝ አድርጌ እግዚአብሔርን ክጄ ክርስትናዬን ክጄ በዚህ ምክንያት ለሰይጣን ጽፌ ደብዳቤ ማህተም አድርጌ ሰጥቼ በዚህ ነው ያገኘሁሽ አንቺን። ያንቺን ለማግኘት ስል ፈጣሪን ክጄዋለሁ። በዚህ ምክንያት ወደ መቅደሱ አልገባም፣ አልቆርብም፣ ስሙንም አልጠራም፣ አላማትብም፣ እነዚህንም አላደርገው ከሰይጣን ጋር የገባሁት ቃል ኪዳን ስላለብኝ ነው አለችው። የእግዚአብሔር ልጆች ምእመናን፣ የሆነውን ሁሉ ዘርዝሮ ሲነግራት በጣም ከመደንገጧ የተነሳ ምድር ከዳት። ስቅስቅ ብላ አለቀሰች፣ ወደ ልቧ ተመለሰች። ልባችን ነው ሊመልስልን የጠፉትን ሁሉ። የሰው ልጅ ልቡ ከተከፈተ እግዚአብሔርን ያገኘዋል። የሰው ልጅ ልቡ ከተከፈተ እውነትን ያገኛል። የእግዚአብሔር ልጆች ምእመናን ለረጅም ሰዓት እንባዋን አፈሰሰች፣ ደረቷን ደቆሰች፣ አለቀሰች። ለካ የምኖረው ከሰይጣን ጋር ነው፣ ለካ የኖርኩት የተጋባሁት ከአጋንንት ጋር ነው አለች። ከሰይጣን ጋር ተጋብታ የኖረች ያህል ስታስበው አንገፈገፋት። በእውነቱ ሰውነቷም ተስፋ ቆረጠ። ወዲያው ግን በሕሊናዋ አንድ ሐሳብ መጣላት። ያ ታላቅ የእግዚአብሔር ሰው ሰውን ከእግዚአብሔር የሚያስታርቅ ከሰይጣን ባርነት የሚያድን ሊገላግለኝ ይቻለዋል አለች። ፈጥናም ወደ ቅዱስ ባስልዮስ ጥር 6 ቀን ወደምናከብረው ከ318ቱ ሊቃውንት አንዱ ወደ ሆነው 5 ነገሮችን ወደሚያደርገው ስንታልኳችሁ 5 ነገሮችን ወደሚያደርገው ወደ ቅዱስ ጳውሎስ ወደ ቅዱስ ባስልዮስ ገዳማዊ መናኝ እግዚአብሔርን የሚፈራ ጻድቅ ቅዱስ ምስጢርን ሁሉ የሚያውቅ የብዙዎችን አባት የነበረ የብዙዎችን በሚታበስበት ከ10ኛው ማዕረግ ወደ ደረሰው ወደ ቅዱስ ባስልዮስ መሄድ አለብኝ አለች። እሱ ጋር ሄጄ ተደፍቼ ላልቅስበት፣ ከዚህ አጋንንት ማእሰር ባለቤቴን እንዲያድንልኝ አለች። ፈጥናም ወደ ቅዱስ ባስልዮስ ዘንድ ሄዳ ከእግሩ ስር ወድቃ አለቀሰች። ስለማ ስለ ባሏ ከእግዚአብሔር ተጣልቷል። ባሏ ከአጋንንት ጋር ተዛምዷል። በዚህ ምክንያት እሷን አግኝቷል። የጊዜያዊ ፍላጎቱን አግኝቷል። የእግዚአብሔር ልጆች የዘላለሙን ረስቷል። አምላኩን ረስቶ ከፈጣሪው ክዶ ፈጣሪውን ክዶ ክርስትናውን ክዶ እሷን ለማግኘት ያደረገውን በዝርዝር ስትሰማ ፈጥና ወደ ቅዱስ ባስልዮስ ሄዳ በእግሩ ላይ ድፍት ብላ ወድቃ አለቀሰች። እርሱም ልጄ ሆይ ምን ሆነሽ ነው አላት። የሆነውን ነገር ሁሉ በዝርዝር አስረዳችው። አይዞሽ ለእግዚአብሔር ሁሉ ቀላል ነው አላት። ለእግዚአብሔር ሁሉ ቀላል ነው። የእግዚአብሔር ልጆች ስንሰማው ይከብዳል፣ ያሰቅቃል፣ ያስፈራል። ለእግዚአብሔር ግን ሁሉ ይቻለዋል። ለሰው የማይቻል ለእግዚአብሔር ይቻላል። ልጅ አይዞሽ፣ አታልቅሺ፣ አይዞሽ ከእግዚአብሔር ጋር አስታርቀዋለሁ፣ በውስጡም ያደረውን አጋንንት አስወጥቼ ጥልለታለሁ፣ አብረን እናለቅሳለን፣ እንጸለያለን፣ አይዞሽ አላት። አይዞሽ የሚሉ አባቶችን ይስጠን እግዚአብሔር። ብዙዎች አንገታቸውን ደፍተዋል፣ ብዙዎች በደዌ ታስረዋል፣ ብዙዎች በአጋንንት ታስረዋል፣ ብዙዎች በክህደት ታስረዋል፣ ብዙዎች ጎዳናው መንገዱ ጠፍቶባቸዋል። በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን። ኃጢአታቸውን ሁሉ እናንተ ይቅር ያላችሁት በሰማይ እኔ ይቅር እለዋለሁ። ኃጢአታቸውን እናንተ ይቅር ካላላችኋቸው እኔ በሰማይ ይቅር አልላቸውም። የመንግሥተ ሰማያት የመክፈቻ የመዝጊያውን ቁልፍ ሰጥቻችኋለሁ። ለጊዜው ለሐዋርያት፣ ፍጻሜው እስከ ዓለም ፍጻሜ ላሉ አበው ካህናት፣ መምህራን የተሰጠ ዘላለማዊ ቃል ነው። አይዞሽ ልጄ አላት።
አይዞሽ አይዟችሁ ልጆች የሚል አባት ይስጠን። እግዚአብሔር ልጆች ለሁላችንም በጨነቀን ጊዜ፣ ግራ በገባን ጊዜ፣ ጎዳናው በጠፋን ጊዜ፣ እንደው እግዚአብሔርን በየት ነው የምናገኘው ብለን መንገዱ በጠፋብን ጊዜ አይዟችሁ የሚሉ አባቶችን ያብዛልን። አይዞሽ ልጄ ለእግዚአብሔር ሁሉ ይቻለዋል። አሁን ይሄ ከባድ መስሎ ይታይሻል እንጂ ለእግዚአብሔር እኮ ቀላል ነው። ሂጂና ባልሽን አምጭልኝ አላት። ማን? ቅዱስ ባስልዮስ። ሄጅና ባልሽን ወደ እኔ አምጪው አላት። ሄዳማ መጣችው። ቅዱሱም ያንን ሰው ልጄ መዳን ትፈልጋለህ? ከእግዚአብሔር መታረቅ ትፈልጋለህ? አዎ። መልካም ፈቃደኝነቱን ጠየቀው። እግዚአብሔርም እንዲህ ነበር የሚለው፣ ለስም አጠራሩ ክብር ይግባውና አምላካችን ኢየሱስ ክርስቶስ ልትድን ትወዳለህ? ልትድኝ ትወጃለሽ? ምን እንዳደርግልህ ትፈልጋለህ? ምን እንዳደርግላችሁ ትፈልጋላችሁ? እያለ አይነ ስውራኑን ሲያበራ፣ ጎባጣውን ሲያቀና፣ ለምጻሙን ሲያነጻ፣ ደዌውን ሲፈውስ፣ አያችሁ እነ መጻጉን ሲያነሳ ምን እንዳደርግልህ ልትድን ትወዳለህን? እያለ እያስፈቀደ ነበረ። ቅዱስ ባስልዮስም ከአምላኩ ከፈጣሪው ከኢየሱስ ክርስቶስ በተማረው መሰረት ባለቤቷን ይዛው መጣችና ከእግሩ ስር እንዲወድቅ እንዲደፋ አደረገችው። ቅዱሱም አባት ባስልዮስ ልጄ መዳን ትፈልጋለህ አለው። አዎ አባቴ መዳንማ እፈልጋለሁ አለ ሰውየው መልሶ። ያችን ደብዳቤ ግን መመለስ እንዴት ይቻለኛል? ደብዳቤ ጽፌ ፈርሜ ክርስቶስን ክጄ ክርስትናዬን ክጄ ያችን ፊርማ ፈርም ብሎኝ ፈርሜ ያችን ይዞብኝ ሰይጣን ወደዛ ይዟት ሄዷል። እሷን እንዴት ማግኘት እችላለሁ እንጂ ብድንማ ከእግዚአብሔር ብታረቅማ ከዚህ ቁራኝነት በወጣማ እፈልግ ነበር አለ። ቅዱስ ባስልዮስም ሴትዮዋን እና ልጄ ሂጂ ጸሎት አድርጊ፣ ከ40 ቀን በኋላ ትመጫለሽ፣ ከ40 ቀን በኋላ እንገናኛለን። ለ40 ቀን አንቺም ሱባኤ ግቢ፣ እኔም ሱባኤ ልግባ፣ እሱም ሱባኤ እንዲገባ አድርገዋለሁ። ቀኖና ንስሐ ሰጥና አስቀምጠዋለሁ። ከ40 ቀን በኋላ እግዚአብሔር ታሪክ ይቀይራል፣ ለእግዚአብሔር ሁሉ ይቻለዋል ብሎ አባታችን እሷም ሱባኤ እንድትገባ እሱም ሱባኤ ገብቶ ሊያለቅስለት ያንንም ሰው ንስሐ ሊሰጠው ቃል ተገባብተው ሂጂ ንስሐ ጸልይ፣ ጹሚ፣ አልቅሺ፣ ጸልይ ከ40 ቀን በኋላ ትመጫለሽ ብሎ አሰናበታት። በሰይጣን ባርነት የተያዘውን ሰው ግን ወደ ራሱ ባዕት ወስዶ አስገባውና ከአንዲት መዝጊያ ካላት ከጉድጓድ ውስጥ አስገባና በአራት አቅጣጫ በመስቀል አተመና ዘጋና በልዚህ ውስጥ ሆነ አልቅስ፣ እየመጣሁ ጠይቀሃለሁ ልጄ አይዞህ አለውና አይዞህ ልጄ ከወደክበት ትነሳለህ፣ ካደፍክበት ትነጻለህ፣ እግዚአብሔር ወደ አንተ ይመጣል፣ ክፉ መንፈስም ካንተ ይወጣል፣ አብረን እንጸልይ፣ በል ጸሎት ጀምር አሉት። አባታችን ቅዱስ ሊቁ ባስልዮስ ትንሽ ምግብ ሰጥቶት ከ3 ቀን በኋላ እመጣለሁ ጠይቀሃለሁ ብሎት ሄደ። ቅዱሱም ያለ እረፍት ይጋደል ይጸልይለት እንባውን ያፈስለት ጀመረ። በ3ኛው ቀን ትንሽ ህብስት ይዞ ልጄ እንዴት ነህ አለው። አባቴ አጋንንት አሰቃዩኝ፣ ደበደቡኝ፣ ጥርሳቸውን እያገጠጡ ዓይናቸውን እያፈጠጡ እንገልሃለን እናጠፋሃለን ሲሉ ሲያስፈራሩኝ አደሩ፣ ሲደበድቡኝ አደሩ አለው። አይዞህ እግዚአብሔር ነገሮችን ይቀይራል፣ እግዚአብሔር ሁሉን ያደርጋል፣ ለእግዚአብሔር ቀላል ነው፣ ጹም፣ ጸልይ፣ አልቅስ፣ ነገ ከተነገ ከ3 ቀን በኋላ እመጣለሁ አሉት። በ6ኛው ቀን መጥተው አባ ባስልዮስ እንዲህ አለው። አባ ልጄ እንዴት ሆነ ሰነበክ? እንዴት ነህ? እየበረታህ ነው? እየጾምክ ነው? እያለቀስክ ነው? እየሰገድክ ነው አሉት። አባ እየጾምክ ነው፣ እየጸለይኩ ነው። አሁን ስቃዩ ቀረልኝ፣ ግን ደብዳቤዋን በሩቅ እያሳዩኝ ያስፈራሩኛል። እናጠፋሃለን፣ እንገልሃለን፣ አንተ የኛ ነህ፣ የትም አትደርስም እያሉ በሩቅ ሲያስፈራሩኝ አደሩ አሉት። በርታ ብለውት አባ ባስልዮስ ሄዱ። በ9ኛው ቀን ተመልሰው ትንሽ ህብስት ደግሞ ይዘውለት መጡ። ልጄ እንዴት ነህ? አሁንሳ እንዴት ነህ አሉት። አባቴ ምስጋና ለፈጣሪዎት ይሁን፣ ከአካባቢዬ እየራቁ ድምፃቸውን እየሰማሁ ነው፣ ግን ከጉድጓዱ እየወጡ ነው ያሉት አለው። እንዲህ እያለ በ3 ቀናት እየተመላለሰ ለ13 ጊዜ ጠየቁት። እየተመላለሱ በ39ኛው ቀን መጥተው
ዛሬስ ልጄ ምን አይተህ አደርክ አሉት። እሳቸው ቀድሞ ያዩት ነበረ ያጋንንት የት እንደደረሱ። ያን ጊዜ አባ አለ ያ ባጋንንት የታሰረ ሰው፣ አጋንንትን ከእግርህ በታች ስትረግጣቸው አየኋቸው አለው። ቅዱስ ባስልዮስም በ40ኛው ቀን ደወል አስደውሎ መነኮሳቱን፣ ካህናቱን፣ ምእመናንን ሁሉ ሰብስቦ ያንን ሰው ከወደቀበት ከጉድጓድ አውጥቶ ከመሃል አቁሞ እግዚኦ መሐረነ ክርስቶስ አብራችሁን በላሏቸው። ሁሉም ተሰብስበው ስለዚያ ሰው መዳን መጸለይ ጀመሩ። እግዚኦ መሐረነ ክርስቶስ አሉ። ሕዝቡም እግዚኦታውን ሲፈጽሙ ከሰማይ ድምፅ ተሰማ። ቀና ሲሉ ያችን የክህደት ደብዳቤ ክርስትናውን የካደበትን ክርስቶስን የካደበትን ፈርሞ የሰጠውን ደብዳቤ ሰይጣን ታስሮ በቅዱሳኑ ጸሎት በባስልዮስ ስልጣን በምድር ያሰራችሁት በሰማይ የታሰረ ይሆናል። የአየሩን አጋንንት አምጥተው አስገድደው ቀና ሲሉ ያቺ የክህደት ደብዳቤ ሁሉም ሰው እያዩ በአየር ላይ በመካከላቸው ወደቀች። ክብርና ምስጋና ለቸሩ አምላካችን ይሁን። ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ ኃጢአታቸውን ይቅር ያላላችኋቸው አይቀርላቸውም። ሰማይ ምድር ያልፋል፣ ቃሌ ግን አያልፍም። ካህናትን የሰጠን አምላክ ስሙ ይክበር ይመስገን። እንዲህ አይነት አባቶችን ያብዛልን። በዚያች ቦታም ታላቅ እልልታና ሐሴት፣ ዝማሬ፣ ምስጋና ተደረገ። ቅዱሱ በጸሎቱ ለ40 ቀናት ከእንቅልፍ ከምግብ ተከልክሎ ያችን ነፍስ ካጋንንት ቁራኝነት አዳናት። አያችሁ፣ የሰውየው ጸሎት የሰውየው እንባ ሳይሆን የሊቁ የቅዱሱ የቅዱስ ባስልዮስ ጸሎትና እንባ ቅድመ እግዚአብሔር ደርሶ ያችን ነፍስ ካጋንንት ስራት ከነፍስ ባርነት ነፃ አውጥቶ ማርኮ የክርስቶስ ማደሪያ ያደረጋት። የሕዝቡንም ሃይማኖት አጸና። በዚያውም ቅዳሴ ቀድሶ ሕዝቡን ሁሉ አቁርቦ አሰናበታቸው። ባልና ሚስቱንም ባርኮ ቀድሶ በፍቅር ይኖሩ ዘንድ በሉ እግዚአብሔር የሚወደውን እየሰራችሁ እየጾማችሁ እየጸለያችሁ እየቆረባችሁ በሰንበት ቤተክርስቲያን እየመጣችሁ ዘመናችሁን ሁሉ በደስታ ኑሩ ብሎ ባርኮ አሰናበታቸው። ታላቁ ሊቅም ተጋድሎውን እንዲህ አድርጎ ነው የፈጸመው። የእግዚአብሔር ልጆች ምእመናት እንግዲህ ቅዱስ አባታችን ይችን የጠፋች ነፍስ ይችን የአጋንንት ማደሪያ የሆነችውን ነፍስ ከእግዚአብሔር ጋር ያስታረቀ ቅዱስ ሊቅ አባታችን ነው። አባታችን እንግዲህ የሚሞትበት የሚያርፍበት ቀን በደረሰ ጊዜ ይላል። የሚያርፍበት ቀን በደረሰ ጊዜ እሱ ባለበት አካባቢ የእግዚአብሔር ልጆች ምእመናን እሱ ባለበት አካባቢ አንድ የታወቀ ጠንቋይ ነበረ። ይሄ ይሞታል ካለ ወዳው የሚሞት ነው። ይሄ ይድናል ካለ ወዳው ይድናል። የተናገረው ሁሉም ይፈጸም። አንድ ጠንቋይ እሱ ባለበት አካባቢ ይኖር ነበረ። ያን ጊዜ ቅዱስ አባታችን ይህን ጠንቋይ ጠራና የተነገረው ሁሉ ይፈጸም ነበረ። ቅዱስ ባስልዮስም በጠናታ በታመመ ጊዜው እንደደረሰም እግዚአብሔር ነግሮታል። በዚህ ቀን ታርፋለህ ብሎት ነበረ። ያን ጊዜ ያንን ጠንቋይ ጠራና አንተ ጠንቋይ መቼ ነው እኔ የምሞተው? እውነተኛ አዋቂ ከሆንክ እስኪ በል ተናገር ብሎ ጠየቀው። ጠንቋዩም ዛሬ ማታ ነፍስህ ከስጋ ትለያለች፣ ትወሰዳለች አለው። ካልሞትኩ ክርስቲያን ትሆናለህ? በወልደ እግዚአብሔር ታምናለህ? ክርስትናን ትቀበላለህ? ጥንቁልናህን ትተዋለህ አለው። አዎ የኔ ቃል አይተላለፍም ያልኩት ስለሚሆን ዛሬ ማታ አንተ ካልሞትክ፣ ዛሬ ማታ ሳትሞት ካደርክ እኔ ከነ ቤተሰብ ያምኜ እጠመቃለሁ አለው። አምላካችንም ለስም አጠራሩ ክብር ይግባውና ቅዱስ ባስልዮስ ጸልዮ 3 ቀን ጨምርልኝ አምላኬ፣ ይሄንን ጠንቋይ ከነ ቤተሰቡ አሳምኜ ላጥምቀው የአጋንንት ፈረስ የአጋንንት ማደሪያ ከመሆን ላድነውና ለ3 ቀን ዕድሜ ስጠኝ አለ። ያን ጊዜ በማግስቱ አስጠራውና ይሄው እኔ በሕይወት አለሁ፣ በሽታም የለብኝ፣ እንኳን ሞት በሽታዬም ጠፍቷል። በል በተነጋገርነው መሰረት በፈጣሪ ታምናለህ አለው። አምኛለሁ አለ። ከነ መላው ቤተሰቡ አሳምኖ አስተምሮ ክርስትና እንዲነሳ ሃይማኖቱን እንዲያጸና ጥምቀት እንዲወስድ አድርጎ ከዚያ ያጋንንት ባስራት ያወጣው ነው አባታችን። አያችሁ 3 ቀን ተጨምሮለት ጠንቋዩን ከነ ቤተሰቡ አሳምኖ አጥምቋል።
አዎ 3 ቀን አስጨመረ በጸሎቱ። የእግዚአብሔር ልጆች ምእመናን፣ ሌላም ብዙ ታሪክ አለው። ታሪኩ እንዳይበዛብን እዚሁ ላይ እናቆማለን። 3 ቀን ተጨምሮለት ያንን ጠንቋይ ከነ ቤተሰቡ አሳምኖ ይሄው እኔ በሕይወት አለው፣ አንተ ያልከው ውሸት ነው፣ አንተ ላይ ያደረው ሰይጣን ሐሰተኛ ነው፣ በል በፈጣሪ በክርስቶስ እመን አለው። ያን ጊዜ እውነትም እኔ ሐሰተኛ ነኝ ማለት ነው ብሎ በፈጣሪው አምኖ አጥምቆ ከዛ ከ3 ቀን በኋላ አርፏል። በጥር 6 ቀን በዓለ ዕረፍቱ ነው። በምድር የምታስሩት በሰማይ የታሰረ ይሁን፣ በምድር የምትፈቱት በሰማይ የተፈታ ይሁን። ኃጢአታቸውን ይቅር ያላችኋቸው ይሰረይላቸዋል፣ ኃጢአታቸውን ይቅር ያላላችኋቸው አይሰረይላቸውም። አያችሁ፣ የአጋንንት መንፈስ ተይዞ ያችን ልጅ ለማግኘት ሲል በመተተኛ በሟርተኛ በጠንቋይ በደጅ ሄዶ ከአጋንንት ጋር ተዛምዶ ከሱ ጋር ተዋህዶ ስመ ክርስትናውን ክዶ የነበረው ያንን ሰው ያች ጥበበኛ ሴት ጸሎት አድርጋ እውነቱን አውጣ ብላ ከነገራት ካወቀች በኋላ ወደ ባስልዮስ ሄዳ በእግሩ ስር ተደፍታ ፈጣሪ ጋር አገናኝልኝ፣ አዎ ባለቤቴን አድንልኝ ብላ አባታችን ባስልዮስን ወደ ሄዳ በጸሎታቸው እንዲያስታርቁት አድርጋለች። የእግዚአብሔር ልጆች ዛሬም ባሎች ለሚስቶቻቸው መጸለይ፣ ሚስቶችም ለባሎቻቸው መጸለይ ይገባል። እንግዲህ እግዚአብሔር አምላክ ካህናትን የሾማቸው እንዲያስታርቁን፣ እንዲያማልዱን፣ ከክፉ መንፈስ እንዲያድኑን፣ ከፈጣሪያችን እንዲያገናኙን፣ ስንወድቅ አንስተው ስናድፍ አጽድተው እናንተ ይቅር ያላችሁትን ሁሉ እኔ በሰማይ ይቅር እለዋለሁ፣ እናንተ ይቅር ያላላችሁትን ሁሉ እኔ ይቅር አልለውም። ሰማይ ምድር ያልፋል፣ ቃሌ ግን አያልፍም። ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ ቅዱስ ባስልዮስ ያን ባጋንንት የታሰረውን ከዚያ መከራ አውጥቶ ክርስቲያን ሆኖ ሥጋ ወደሙን እንዲቀበል የቅድስና ሕይወት እንዲኖር አድርጎታል። ይህን ጠንቋይም በክፉ መንፈስ ተሞልቶ በሰው ላይ እየፈረደ በመጋረጃ ተቀምጦ የሚኖረውን እግዚአብሔርን ለምኖ ለ3 ቀን ዕድሜ ጨምርልኝ ይህን ሰው ላሳምን ብሎ ያንንም አድርጓል። በሦስተኛ ደረጃ ኃጢአቷን እየጻፈች የምትኖረውን ሴት ከዚያ መከራ ገላግሏል። እንዳይበዛ ከዚሁ ላይ ይበቃናል። የቅዱስ ባስልዮስ በረከቱ በሁላችንም ላይ ይደርብን። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። የቅዱስ ባስልዮስን የቅዱሳኑን ሁሉ በረከታቸውን ያሳድርብን። አምላካችን ፈጣሪያችን እንግዲህ ዛሬ ግዝረት መታሰቢያ በዓሉ ነው። ነቢየ እግዚአብሔር ኤልያስም ነው። ጻድቁ አባታችን ኖህ ነው። ቅዱስ ባስልዮስ ነው። አባ ሙሴ ዳግመ ገዳማዊም ናቸው። የሁሉንም ታሪክ መተረክ ስለማይቻል የሰማነውን በልቦናችን ይጻፍልን። እንዲህ አይነት አባቶችን ያብዛልን። ይቆየን። ኢየሱስ ክርስቶስ ጽኦመ ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ